የእምነት አባቶች ያላቸው ተመሳሳይ ነገር ምንድነው? ለብቻ መሆንን ያበረታታሉ። ምክንያቱም ብቻቸውን ሲሆኑ የአምላክን ድምጽ ይሰማሉ። በዚህ መንገድ በማለፍ ውስጥ የብቸኝነት ስሜት ተሰምቷችሁ ያውቃል? አንዳንድ ጊዜ ፊታችሁን የምትመልሱበት የምታወሩት ማንም ሰው አይኖርም። እናንተ ብቻ ራሳችሁን የምትረዱ ብቸኛው የዓለም ፍጡር ትሆናላችሁ። ይህ ሁሉ አጋጣሚ አይደለም። አብዛኛው ሕዝብና ሚዲያ ብቻ መሆንን የተሸናፊዎች ጸባይ አድርጎ ያየዋል። እውነቱ ግን ብቻ መሆን ከእንቅልፍ እንዲነቁ ለሚፈለግ ሰዎች ብቻ ነው። ስለዚህ በዚህ ቪዲዮ መጨረሻ አምላክ ለምን ብቻችሁን እንድትሆኑ እንደሚያደርግ እናያለን። ምክንያቱም ብቻችሁን ስትሆኑ ምርጥ የሆነው የአእምሮ ስራ የሚጀምርበት ሰዓት ነው። ከሰዎች ጋር በብዛት ማሳለፍ እድገትን ያዘገያል። አንድ አባባል አለ፣ ሁሉም የሰው ልጅ ችግር የሚነሳው ሰው ብቻውን ጸጥ ብሎ በአንድ ክፍል ውስጥ መቀመጥ ስላቃተው ነው። All humanity's problem stems from man's inability to sit quietly in a room alone. ውስጣችን ያለው ትንሽ ልጅ አሁንም አለ። በከፍተኛ ሁኔታ ከሌሎች ጋር መጫወትና መደሰት ይፈልጋል። በልጅነት ብቻ መሆን ከመጥፎ ነገር ጋር ይገናኝ ነበር። ስለዚህ ሙሉ የወጣትነት ዘመንን ያንን መጥፎ የተባለውን ብቻነት ለማስወገድ እየጣርን እንኖራለን። ብቸኛ ልጅ ካልሆናችሁ ብቻ የመሆንን እድል ታጡታላችሁ። ነገሩ ይህ ነው። ከአብዛኛው ሰው ጋር ተመሳሳይ መሆን የመንፈሳዊ እድገትን እጅግ አደጋ ውስጥ የሚከት ነው። ምክንያቱም ከአብዛኛው ሰው ጋር አንድ ላይ ለመሆን ፐርሶና ያስፈልጋል። ማስክ ወይንም ጭንብል እንደማለት ነው። እውነቱን ለማወቅ ማንነታችንን ለማወቅ ጭንብላችንን ማውለቅ አለብን። አብዛኛው የማህበረሰብ ግንኙነት የተመሰረተው ይህ ጭንብል ተደርጎ ነው። እውነቱ ይህ ጭንብል የሚወልቅበት ብቸኛው ሰዓት ብቻችንን ስንሆን ነው። አንዴ ጭንብሉ በሙሉ ከላያችን ከወለቀ ከኢጎ እንድንላቀቅ ወይንም ዲታች እንድንሆን ያደርገናል። ያም ትክክለኛው ማንነታችንን እንድናውቅ አይናችንን ይከፍተዋል። ከሰዎች ጋር ስንዝናና ጭንብላችን ተለብሷል። ማለትም ከእውነተኛ ማንነት ተነስተን አንንቀሳቀስም። ለዚህም ነው ምስቅልቅል ያለ ህይወት ያላቸው ሰዎች ሁል ጊዜ ከሰው ዙሪያ የማይጠፉ ሰዎች ናቸው። አመናችሁም አላመናችሁም ብዙ ሰው ብቻ መሆንን እንደ ጦር ይፈራዋል። ብቻ መሆን እንደ ቅጣት ነው፣ እስር ቤት እንኳን ሳይቀር። ምክንያቱም አብዛኛው መደበኛ ሰው ብቻውን ከሆነ ከእብደት ያልተናነሰ የአእምሮ ቀውስ ስለሚገጥመው ነው። እውነቱ ግን ብቸኝነት የጀግንነት ጥንስስ የሚጀመርበት ቦታ ነው። ካርል ያንግ የተናገረው ሌላኛው አባባል ትልቁ የሰው ልጅ ደረጃ ከራስ ጋር ለብቻ የመሆን ብቃት ነው። The highest form of human being is to be solitude with him or herself. ብቻችንን ስንሆን ጭንብል የለም፣ እውነተኛው እኛ ብቻ። ትልቁ የሰው ልጅ ኃይል ያለው ብቻችንን ስንሆን የምናገኘው እኛ ውስጥ ነው። በዚህ እኛነት ውስጥ ነው ተገልጦ ያለውን ውጤታችንን መቀየር የምንችለው። ለዚህ ነው ስንነቃ ወይንም አይናችን ሲገለጥ ዓለምን በተለየ መነጽር ማየት እንጀምራለን። ከሌሎች ጋር መሆን ያን ያህል ደስታ የሚሰጠን መሆኑ ይቀራል። የተለያዩ ፍሪኩዌንሲ የተለያዩ ቋንቋዎችን ይፈጥራሉ። የተለያዩ ቋንቋዎች ደግሞ የተለያዩ ዓለሞችን ይፈጥራሉ። ብቻ መሆን ለእድገት እድል ይፈጥራል። ብዙ ጊዜ ብቻችንን ስንሆን ከውስጣችን ጭራቆች መምጣት ይጀምራሉ። ይህ ጥሩ ነው። ከነሱ ጋር ለመፋለም አይደለም። ፍልሚያ ውድቀትን ያስከትላል። ግን ረጋ ብለን ከነዚህ ሐሳቦች ጋር እንድናወራ ያስችለናል። ይህም ጭራቅ ብላችሁ የምታስቡትን የማንነታችሁን ክፍል ለመጋፈጥና ከዛ በላይ ማደግ እንደምትችሉ ለማሳየት ይጠቅማችኋል። ብቻ መሆን እየቆየ ሱስ እየሆነ ይሄዳል። ከአብዛኛው ሰው ተቀባይነትን ለማግኘት የመሯሯጥ ፍላጎታችሁ እየቀነሰ ሲሄድ ወጥታችሁ ፐርፎርም ለማድረግ ፍላጎት ታጣላችሁ። ብቻችሁን መሆን የማይከብዳችሁ ከሆናችሁ በቀላሉ ነገሮችን መለየት ትጀምራላችሁ። በማስመሰል ወይም እናንተን በመቆጣጠር ማንም ሊሸውዳችሁ አይችልም። ምክንያቱም ብቻችሁን መሆን ስለማያስፈራችሁ ትርኪ ምርኪ ለመሸከም ፍቃደኛ አትሆኑም። ብቻ መሆን ሲባል ጸጥታንም የሚያካትት ነው። ውስጣዊ ሰላምና መረጋጋት ለማግኘት አእምሯችሁ ለተወሰነ ደቂቃ ወይንም ሰዓት ጸጥ ማለትን መልመድ አለበት።
ጸጥታ ወደ ፈጣሪ የመቅረቢያ በር ነው። ምክንያቱም ጸጥታ የተፈጠራችሁበትም መንገድ ነውና። ብቻ መሆን ራስን ለማየትና ለመገምገም እድል ይሰጠናል። ራስን ማየትና መገምገም ደግሞ ከሚቀጥሉት ዓመታት ጸጸት ይጠብቀናል። የሆነን ውጤት በተጨባጭ ዓለም ላይ ለማግኘት ፍሪኩዌንሲያችንን ማስተካከል አለብን። ይህም ስሜትና ሐሳብን ከመቀየር የሚመጣ ነው። ይህም ማለት የአእምሯችሁ አርክቴክት መሆን አለባችሁ። የምትፈልጉትን ነገር ለአእምሯችሁ ትሰጡታላችሁ። እሱም በውጭው ዓለም ያንጸባርቀዋል። ጥያቄ: ብቻችሁን ካልሆናችሁ ራሳችሁን እንዴት ታውቁታላችሁ? ይህ መንፈሳዊ ጉዞ ብቻችሁን እንድትሆኑ መንገድ ስለከፈተላችሁ ምስጋናን ለፈጣሪ አቅርቡ። ለምን ብቸኛ ሆንኩ እያላችሁ አትዘኑ። ከብቸኝነት ለሚቀጠፈው ታላቅነት ተዘጋጁ፣ አመስግኑ። ምክንያቱም በውስጥ እንዳለው በውጭውም እንደዚያው ነው። ሰዎች አርምሞ ወይንም ሜዲቴሽን ለምን ያስፈልጋል? ጸሎት በቂ አይደለም ወይ ብለው ይጠይቃሉ። ጸሎት ከፈጣሪ ጋር ማውራት ሲሆን አርምሞ ወይንም ሜዲቴሽን ደግሞ ፈጣሪን መስማት ነው። ስለዚህ እኛ ብዙ የማውራት ልምድን ብቻ አዳብረን ማዳመጥ ካለመድን መልስ እንዴት እናገኛለን? ብቻ ለመሆን የሚጠቅሙ እሳቤዎችና ድርጊቶች። አንደኛ፣ ብቻ መሆንን በመጥፎ እይታ አለማየት፣ ይልቅም እንደ መልካም አጋጣሚ መመልከት። ምክንያቱም ብቻችሁን ያደረጋችሁ ታላቅ ኃይል ለምን እንዳደረጋችሁ እሱ ያውቃል። እናንተ ማየት ከምትችሉት በላይ እሱ ያያል። እናንተ መሆን ከምታስቡት በላይ መሆን የምትችሉትንም እሱ ያውቃል። ስለዚህም ወደዛ ታላቅነት እንድትሸጋገሩና እንድታድጉ የትኛው ምቹ እንደሆነ እሱ ያውቃል። ሁለተኛ፣ በየቀኑ በጸጥታ ለመቀመጥ ሞክሩ። ግን ራሳችሁን አትሸውዱ። 3 ሰከንድ ወይንም 4 ሰከንድ ተቀምጣችሁ በቃኝ አትበሉ። ራሳችሁን ፈትኑ። ጸጥታን ተለማመዱ። ምክንያቱም ሁሉም ፈጠራዎች ከጸጥታ የሚቀነበቡ ናቸውና። ሶስተኛ፣ ብቻችሁን የምትሆኑበትን ሰዓት ተጠቀሙበት። ኢምብሬስ አድርጉት። ራሳችሁን ለማወቅ፣ ራሳችሁን ፕሮግራም ለማድረግ፣ ህልማችሁን ለማስረጽ። ለዚህ ነው ልትጠቀሙበት የሚገባው። ምክንያቱም እውነቱ ይህ ነው። ጸጥ ያለ አእምሮ አምላኩን ከፍ ባለ ድምፅ ይሰማል። The silent mind can hear God the loudest.